በመጨረሻም በታንኳ ጌርጌሴኖን ወደሚሏት ከተማ ደረሱ። አንድ ሰው በክፉ ጋኔል በሌጊዮን የታሰረ ከመቃብር ወጣ። ስለዚህ ሰው መጽሐፍ ቅዱሳችን ሲነግረን በመቃብር ስፍራ ይኖራል፣ ራሱን በድንጋይ ይዋጭራል፣ ይጮሃል፣ በዚያ መንገድ የሚያልፉትንም ሰዎች ይጎዳል ይላል። ይህ በክፉ ጋኔል በሌጊዮን መንፈስ የታሰረ የአጋንንት ጭፍራ ያረፈበት የአጋንንት አንድ ሰራዊት ያረፈበት ወንድም ነው። ነገር ግን ጌታችንና መድኃኒታችን ኢየሱስ ክርስቶስን ፊት ለፊት ሲያየው በእግሩ ስር ወደቀ። የእግዚአብሔር ልጅ ሆይ ጊዜያችን ሳይደርስ ልታጠፋን መጣህን አለው። ከዛ ኢየሱስንም ለመነው። መንፈሱ ከሰውየው ውስጥ ወጥቶ ወደ እርዮች እንዲገባ ኢየሱስም ፈቀደለት ይላል። ወደ እርዮችም ገባ፣ ወደ ገደል አፋፍ ወሰዳቸው፣ ወደ ባህርም ጣላቸው ይላል። ሰውየውም ልቡ ተመልሶ ልብስ ለብሶ ሰዎች ባዩት ጊዜ ተደነቁ ይላል። የአምላካችን የእግዚአብሔር ስም የተባረከ ይሁን። ለሰው የማይቻል ለእግዚአብሔር ይቻላል። ዛሬ በፊታችሁ የቀረብኩት ፕሬዘንስ ሜንታል ሂሊንግ ሆስፒታል ወይም ደግሞ ፕሬዘንስ ሪሃቢሊቴሽን ሴንተር አገልግሎቱን እንግዲህ በይፋ ከፊታችን ሰኞ ጀምሮ ይጀምራል። እንደምታዩኝ የኮንስትራክሽን ልብስ ነው የለበስኩት። ምክንያቱ ደግሞ የፋሲሊቲውን የመጨረሻ የኮንስትራክሽን ስራ እያጠናቀቀን መሆኑን ለማሳወቅ ነው። ከፊታችን ሰኞ ጀምሮ እንግዶችን መቀበል እንጀምራለን። ያለን ጥቂት ቦታ ነው። ስለዚህ በዚህ ጥቂት ቦታ እንግዶችን ተቀብለን እናስተናግዳለን። ምንድነው የምታደርጉት በዚህ ማዕከል ውስጥ ለሚመጡ ሰዎች ብላችሁ ብትጠይቁን የመጀመሪያው ስራችን በአእምሮ ህመም ውስጥ ያሉ ወንድሞችና እህቶችን በ24 ሰዓት የጸሎት ቲም የመንፈሳዊ ሕክምና ወይም መንፈሳዊ አገልግሎት መስጠት። በጾም በጸሎት እስራት ይፈታል ይላል መጽሐፍ ቅዱስ። ስለዚህ እኛ በጸሎት የምናምን በእግዚአብሔር ኃይል የምናምን በእግዚአብሔር መንፈስ የምናምን ሰዎች ነን። እጅ በመጫን እንጸልይላቸዋለን። ጌታ ኢየሱስ ከአጋንንታዊ ስራት፣ ከጨለማው ስራት፣ ከክፉ ስራት ነፃ ያወጣቸዋል። ሁለተኛ ደግሞ ፕሮፌሽናሊዝምን በጠበቀ በሕክምና ሙያ የሚያስፈልጋቸውን ድጋፍ በሙሉ በኢትዮጵያ ውስጥ አለ የሚባለው የሕክምና ጣቢያ ሊሰጣቸው የሚችለውን ያንን በተሻለ መንገድ ለሰዎቹ ማቅረብ ነው። በመንፈሳዊ ፈውስ ከተፈወሱ በኋላ በሕክምና ትሪትመንት ካገኙ በኋላ ወደ ማህበረሰቡ ይቀላቀላሉ ማለት ነው። ስለዚህ እንደገና ለማስታወስ አገልግሎታችን መንፈሳዊው እንደገና ደግሞ የሕክምናውን ያገናኛል። በዚህ ህመም ውስጥ ያላችሁ ሊሆን ይችላል። በዚህ ህመም ውስጥ ቤተሰብ ያላችሁ ሊሆን ይችላል። ከታች በስክሪኑ ስር ባለው ስልክ ቁጥር በመደወል ሙሉ መረጃ ማግኘት እንዲሁም መመዝገብ ትችላላችሁ። አምላካችን እግዚአብሔር የተባረከ ይሁን። እንኳን ደስ አላችሁ፣ እንኳን ደስ አለን። ሻሎም